ባለፉት ዓመታት በኢትዮጵያ ውስጥ ለተለያዩ የእምነት ተከታዮች የሚሰጠው ግምት እጅግ አነስተኛና የተሳሳተ አመለካከት የነበረበትና አንዱ ካንዱ የሚሰጠው ግምት ደግሞ እዚህ ግባ የሚባል አልነበረም። ከለውጡ በኋላ ለሃይማኖት ነጻነት የተሰጠው ግምት ከፍተኛ ከመሆኑ ጋር ተያይዞ የተለያዩ ቤተ እምነቶች በነጻነት ማምለክ ጀምረዋል። የኢትዮጵያ ሐዋርያዊት ቤተክርስቲያንም ዓመታዊ ኮንፈረንስ በወላይታ ሶዶ በገንደባ ቤተል በሺዎች የሚቆጠሩ የእምነቱ ተከታዮች በተገኙበት በደማቅ ስነ ስርዓት አክብረዋል። በኢትዮጵያ ሐዋርያዊት ቤተክርስቲያን የደቡብ ኢትዮጵያ ሰበካ ኃላፊ ቢሾፕ ብርሃኑ ሊጂጎ ከዚህ ቀደም በነበረው ጊዜ ሃይማኖቶች በእኩልነት የማይታዩበት እንደነበር ያስታወሱት ቢሾፕ ብርሃኑ አሁን ላይ በነጻነት ማምለክ መቻላቸው ትልቅ እድል እንደፈጠረላቸው ተናግረዋል። እንኳን እዚህ አደባባይ ወጥተን በአደባባይ መስበክ ማስተማር በቤታችን ሆነን ማምለክና ማመዝገን የእግዚአብሔርን ቃል መስበክ በማንችልበት ሁኔታ ውስጥ አልፈን ነው ወደዚህ ደረጃ የመጣ ነው። ሰው የወደደውን እንዲያመልክ እጅግ በጣም ከፍተኛ ነጻነት ስለተሰጠን ለዚህ ነጻነት ላበቃን አምላካችን ምስጋና ይድረሰው በቅድሚያ እያልኩ በመቀጠል ለዚህ ለለውጡ መንግስት በእውነት ከልቤ የሆነ ምስጋናዬን አቀርባለሁ። እንደዚህ አይነት በዓላት ከአምልኮ ባሻገር የእርስ በርስ ግንኙነት እንደሚያጠናክሩ የኢትዮጵያ ሐዋርያዊት ቤተክርስቲያን የደቡብ ኢትዮጵያ ሰበካ ኃላፊ ቢሾፕ ብርሃኑ ሊጂጎ ተናግረዋል። በመርሃ ግብሩም የታየው ይኸው ነው ብለዋል። ከአምልኮ ባሻገር የተለየ አድቫንቴጅ ወይም መንግስት እየሰራ ላለው ነገር እጅግ በር ከፋች በቃ ወደ ታለመለት አቅጣጫ ህዝቡን ወደ ልማት የሚመራ ስራ ነው ብለን እናምናለንና በእግር ጉዞም የሆነው የተንጸባረቀው ይሄንንም ጭምር ነው። አንድ ላይ ሆነን ነው የሰበኩትን መንገድ ላይ ብዙ ከብየብየሩ የመጡ ሰዎች እንዳጋጣሚ ለየኃላፊዎቹ ቦታ ተሰጥቷቸው ሰብከዋሉና ትልቅ ለውጥ አለ። የኮንፈረንሱ ተሳታፊዎችን በበኩላቸው እንደዚህ አይነት ኮንፈረንሶች መካሄዳቸው ትልቅ ጠቀሜታ እንዳላቸው ገልጸው ከዚህ ቀደም በነጻነት ለማምለክ ይደርስባቸው እንግልት እንዳስቀረላቸውን በማከል የተለያዩ ቦታ ነው እንግዶች የመጡት። እኔም ከተሳታፊዎች አንዱ ነኝ። በጣም የተሻለ ነገር አለ። እኩልነት በጣም ጎልቶ የታየበት አመት ነው። ያለምንም መረበሽ በሰላማዊ መንገድ አንዱ ካንዱ ጋር ተቃቅፎ ተከባብሮ ተዋዶ ፈጣሪውን መስገድ ማምለክ መቻሉ ትልቅ ነገር እንደሆነ አስባለሁ። የሐዋርያዊት ቤተክርስቲያን ወጣቶቻችን ማይበረ ምእመናኖቻችን በሙሉ በስርዓት የታነጹ እንዲሆኑ ለመንግስት የሚታዘዙ እንዲሆኑ የሰላም ተምሳሌት እንዲሆኑ የበኩላችን በየመድረኮቻችን እናስተምራለን። የሀገሪቷን እድገት በዘላቂነት ለማረጋገጥ የሐዋርያዊት ቤተክርስቲያን ብቻ ሳይሆን ኢትዮጵያውያን በጋራ በመተባበር ሊሰሩ እንደሚገባ ያሳሰቡት ቢሾፕ ብርሃኑ ሊጂጎ ለዚህ ደግሞ ሁሉም የድርሻውን ሊወጣ ይገባልን ብለዋል። መንግስትንም እንግዲህ እንድንሰማ የእግዚአብሔር ቃል ኦሮሚያ 13 ላይ ነፍስ ሁሉ ለበላይ ባለስልጣን ይገዛ ስላለ እግዚአብሔር ላስቀመጠው መንግስት ተገዝተን እሺ ለማለትም ጭምር ነውና ለሀገር ሰላም፣ ለሀገር ብልጽግና፣ ለሀገር ልማት ለእግዚአብሔር መንግስት የሚለው መንግስት ለህዝብ መልካም ነገር ያስባል፣ ልማትን ያስባል። በዚህ መንገድ መንግስትን እንዲሰሙ ታላቅን እንዲያከብሩ ከኮንፈረንሱ ጎን ለጎን የምረቃ ስነ ስርዓት ተደርጓል። በምረቃ ስነ ስርዓቱ ላይ በርከት ያሉ እንግዶች የተገኙ ሲሆን ተመራቂዎችም በቀጣይ እንደ ቤተክርስቲያኒቱ አስተምሮ መሰረት ሀገራቸውን ለማገልገል እንደሚሰሩም ተናግረዋል። በወላይታ ሶዶ ከተማ በገንደባ ቤተል እየተካሄደ ያለው ዓመታዊ ኮንፈረንስ በቀጣይ ቀንም እንደሚቆይ በወጣው መርሃ ግብር ለማወቅ ተችሏል።